ልዕልት እኔ የምልሽን መች ነው የምሰሚው? ግን ለምንድነው የኔ ምክር የማሰሚው? እኔ እኮ ላንቺ ብዬ ነው። ሉሊት ማለት አንቺ እናትሽ ታግታ እንደዚህ እያለቅሽ እያለ አንቺ ማፋለጉን ትታ ለራሷ ቢዝነስ ለመጀመር ከላይ ከታች እያለች ነው። ይሄንም አልነገረሽም ማለት ነው? ምን አይነት አረመኔና ጨካኝ ናት? ምን አይነትስ እስስት ናትኝ? ይህን ሁሉ የምታደርገውን ለምንድን ነው ለአንቺን የምደብቅሽ? በነገራችን ላይ አንቺ የዋ ጅል ሞኝ ስለሆንሽ እንጂ ሉሊት ማለት መሰሬና ክፉ ጨካኝ ናት። አንቺ ግን ሁልጊዜም ለሷ ጠበቃ ትቆሚላታለሽ። ለምንድን ነው እኔ የምልሽን ማሰሚ? ለምን እኔ የምመክርሽን ለምን አትሰሚኝም? እኔ ላንቺ ብዬ ነው በነገራችን ላይ። ምክንያቱም አሁን አንቺ እናትሽ ጠፍታብሽ በጣም እየተሰቃይሽ ነው ያለሽው። የሚያፋልግሽ እንኳን አጥተሽ ግራ ተጋብተሻል። እሷ ግን የራሷን ቢዝነስ ለመጀመር ከላይ ከታች እያለች ነው። ለምንድን ነው ግን ሰው የሚልሽን አሰሚም ብላ ለልዕልት ኤልሳ ትነግራታለች። ልዕልትም አንቺ በእኔና በህቴ መካከል ገብተሽ ለመለያየት አትሞክሪ። እኔ መቼውንም ቢሆን አልሰማሽም። አንቺ ቆይ ያምሻል እንዴ? ከነገር ውጭ ሌላ ምንም ነገር አታስቢም? ከተንኮል ውጭ ሌላ ምንም ነገር አታስቢም? ምሽ ነው ግን ቀና ነገር የምታስቢው? ብላ ስትላት የራስሽ ጉዳይ፣ እኔ እኮ ለራስሽ ብዬ ነው። ግን እውነታው ሲገባሽ በኋላ ታገኘዋለሽ። እኔን የምታመሰግኝበት ጊዜ ይመጣል ብላ ስትላት ሁለታቸው እየተጫጫሁ ስለነበረ ሉሊት ትመጣለች። ሉሊት ስትመጣ ምን ሆናችሁ ነው የምትጫጫሁት? ድምጻችሁ እኮ በጣም ከላይ ወጥቷል ይሰማል ስትላት ምን አቀላታለሁ እህትሽ ቢዝነስ ልትከፍት ነው እንኳን ደስ ያለሽ ብዬ ስነግራት እንደዚህ ተቀያየረች፣ ተለዋወጠች። እኔ ምን አቀላታለሁ ብላ ስትነግራት ለሉሊት ሉሊት ደግሞ ምን እያደረግሽ ነው ያለሽው አንቺ? ቆይ ምን ለማድረግ እያሰብሽ ነው? ይሄን ነገር መናገሩ አሁን አስፈላጊ ነው ብላ ኤልሳ ላይ ስጮህባት ልዕልትም ቆይ የታሰበው ነገር እውነት ነው ማለት ነው? እሱ ያለችኝ ነገር እውነት ነው ማለት ነው? ሉሊት አንቺ ይሄን ነገር አስበሽዋል፣ አቅደሽዋል? የእውነት የእናቴ መጥፋት ምንም ነገር አልመሰለሽም ማለት ነው? በጣም አዝናለሁ። የእውነት ይሄ ነገር እውነት ከሆነ በጣም ነው ማዝነው። ሁለታችሁም አስመሳይ ናችሁ። በቃ ካጠገቤ እንዳደርሱ ብላ ልዕልት ወደ ክላሷ ትገባለች። ሉሊትም ኤልሳን ጠብቂ አሳይሻለሁ። አንቺ ሁልጊዜም ጥሩ ነገር አታስቢም። ሁልጊዜ እስስት ነሽ። እናም ደግሞ አንድም ቀን መልካም ነገር አስበሽ አታቂም። አሳይሻለሁ ጠብቂ ብላ ሉሊትም ኤልሳን ልዕልትን ተከትላ ትገባለች። ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ በያላችሁበት ሰላማችሁ በዘዘት ትረፍርፍ ይበልልኝ። እንኳን ደህና መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ዛሬም በአዲስ ቪዲዮ መጥቻለሁ። ለዚህ ቻናል አዲስ የሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ነባሮቹ ደግሞ ላይክ ማድረጋችሁን አትርሱ። ከልብ አመሰግናለሁ። እናም ኤልሳና ልዕልትና ሉሊት ተያይዘው ክላስ ከገቡ በኋላ እኔ በጣም አዝናለሁ። የእውነት አንቺ ይሄን ነገር አድርገሽዋል ማለት ነው? የእውነት የኔ እናት መጥፋትና የኔ እናት በዚህ ደረጃ አለመገኘቷ ወይም ጠፍታ መቅረቷ ላንቺ ደስታ ነው ማለት ነው? አቃለሁ እናቴን አትወጃትም። ለእናቴ ጥሩ አመለካከት የለሽም። ነገር ግን እኔ እኮ እህትሽ ነኝ። እኔ ላንቺ ብዬ ብዙ መስዋዕትነት ከፍያለሁ እና ቢያንስ የኔ እናት እንደሆነች እያወቅሽ እንዴት እንደዚህ ታደርጋለሽ? የኔን እናት ሳናገኝ ወይም የኔ እናት የት እንዳለች ሳይታወቅ አንቺ እንዴት የራስሽን ቢዝነስ ትጀምሪያለሽ? ብላ ስጮህባት ልዕልቴ ለምን አትረጅኝም? ልዕልቴ አንቺ እኔ ልትረጅኝ ይገባል። በዛ ላይ ደግሞ እኔ የምችለውን ያክል እያደረኩኝ ነው። እንድትገኝ ብዙ ጥረት እየጣርኩኝ ነው። ከዛ ባለፈ ደግሞ ይህ ነገር ሀሳብ እንጂ መሬት የወረደ ነገር የለም። ለምንድን ነው እኔን ማትረጅኝ? ብላ ስትላት ልዕልትም አይ በቃ ተይው፣ አዝናለሁ በጣም እኔ እንደዚህ አይነት ነገር ወይም እንደዚህ አይነት ሰው አትመስኝም ነበረ። ምክንያቱም እኔ ላንቺ ብዙ ነገር አድርጌያለሁ። እናቴን ሳይሆን እኔን ብለሽ ለኔ ብለሽ እናቴን ማፋለግ ነበረብሽ። አንቺ ግን ዞር ብለሽም አላየሽኝ። ጭራሽ ስለ እናቴ ምንም ነገር አታስቢም። እናቴ ላንቺ ጥሩ እንዳልሆነች አውቃለሁ። ነገር ግን አንቺም የዛው ቢጤንሽ ብላትና ትታት ትሄዳለች ማለት ነው። ልዕልት እሷ ጋር ተነጋግራ ወደ ሳሎን ስትሄድ ዳዊት ሳሎን ላይ ቁጭ ብሎ ታገኘዋለች። ደግሞ ሳሎን ላይ ቁጭ ብሎም በጣም ተክዞ ነበርና ቆይ ይሄ ነገር እናቴን ዳዊት መሆን አለበት ያገታት። እርግጠኛ ነኝ ዳዊት ነው ያገታት። ምክንያቱም መንገድ ላይ ስትሄድ አገኛትኝ። ስለዚህ መንገድ ላይ አግኝቶ አገታት። በቃ ዳዊት መሆን አለበት ያገታት እያለኝ ለብቻዋ እያወራች ወደ ዳዊት ጠጋ ብላ ካጠገቡ ቁጭ አለችና ሀይ ዳዊት ደህና ነህ ስትለው አዎ ደህና ነኝ እንዴት ነሽ ይላታል። እሷም በጣም ይገርማል። እንዴት አሁን በዚህ ሰዓት ተገኘ? ማለቴ ደግሞ እናቴን እንደዚህ እናቴ ጠፍታ አንድም ቀን እንኳን አልጠየቀኝም። ለምንድን ነው ዝም ያልከው?
እናም ደግሞ ሰሞኑን እቤት ውስጥ እየተቀመጥክ አይደለም፣ በጣም ብዙ መውጣት አብዝተሃል እና አዲስ ነገር አለ ስትለው አይ አዲስ ነገር የለም፣ ነገር ግን ያው የሆነ ስራ ለመጀመር አስቤ እሱን እያስተካከልኩ ነው ሲላት፣ አረ ነው እንዴ? አረ ይገርማል። አይ እኔማ ያቺ ህይወት የምስቅልቅል ያደረገችውን ሴትዮ አግኝቼ ሳልበቀላት በፍጹም ምንም ሌላ ስራ የሚባል ነገር አርሰላም ብለኸኝ ነበር። እናም ያችን ሴትዮ ሳታገኛት ወይም ሳትበቀላት እንደ ስራ ትጀምራለህ ስትለው እሱም አይ በቃ እሷን በመፈለግ ጊዜን እያቃጠልኩ ስለሆነ ጎን ለጎን ስራዬን ልስራ ብዬ ነው። እሷንም እየፈለኩኝ ስራዬንም እሰራለሁ ለዛ ነው ሲላትኝ እና አሁን ትወጣለህ ከቤት ስትለው አዎ እወጣለሁ፣ ትንሽ አረፍ ልበል ብዬ ነው እንጂ እወጣለሁኝ ይላታል። እኔ ግን በጣም ነው ያዘንኩት። ምክንያቱም እናቴ ጠፍታ ሁልጊዜ እየተጠይቀኝ ነበር፣ ሁልጊዜም ደግሞ ታፋልገኝ ነበር ከዚህ በፊት። አሁን ግን ምንም ነገር አላልክም፣ ላፋልግሽም አላልክም፣ አልጠየቅከኝም። እናም ደግሞ ያው ታውቃለህ ከኔ አንተ ትሻላለህ። አንተ ማለቴ ያው አቅመዋለህ ደግሞ ወንድ ስለሆንክ ከኔ ትሻል ነበር። እናም አሁን ግን በፍጹም አልጠየቅከኝም፣ አላፋለከኝም ስትለው እሱም በቃ እሺ አብረን እንፈልጋለን፣ ያው ስላልተመቸኝ ነው እንጂ አብረን እንፈልጋታለን በቃ። እናም አሁን ግን ልወጣ ነው ብሎ ትቷት ይሄዳል። እሷም ጠርጥራ ስለነበረ በቃ እናቴን ዳዊት ነው ያገታት፣ በቃ ከዳዊት ውጪ ማንም አያግታትም ብላ ደምድማለች ማለት ነው። በሌላ በኩል ኤልሳ ለካልብ ደውላ ያው ነገሯን ወደዛ ወደዚህ እያደረገች ነው። ካልብ ጋር ደውላ ሄሎ ካልብ እንዴት ነህ ደህና ነህ? እኔ ምለ የሆነ ነገር የምነግርህ ነገር አለኝ፣ እናም ደግሞ እንድንገናኝ ነው የምፈልገው ስትለው ካልብ ደግሞ በፍጹም እኔ አንቺ ጋር መገናኘት አልፈልግም፣ አንቺን ማግኘት አልፈልግም ሲላትኝ አረ በእናትህ እኔ እኮ ስለደበረኝ ትንሽ ጊዜ እንድናሳልፍ ፈልጌ ነው ስትለው እኔ አሁን ጊዜ የለኝም፣ ሰፋ ያለ ጊዜ ሲኖረኝ እነግርሻለሁ፣ የዛ ጊዜ እንገናኝና ጊዜ እናሳልፋለን ሲላት አይ የምነግርህ ነገር አለኝ፣ በነገራችን ላይ በጣም ትልቅዬ ነገር የምነግርህ ነገር አለኝ ስትለው እሱም ምንድነው የምነግሬ ነገር ካለ አሁን ንገሪኝ፣ ምንድነው ወደ ኋላ የሚጎትትሽ ሲላት አይ በአካል ስንገናኝ ካልሆነ በስተቀር ይህን ነገር በፍጹም ልነግርህ አልችልም ስትለው ባክሽ ንገሪኝ፣ ወሬ አታብዢ፣ ከነገርሽኝ ንገሪኝ፣ ካልነገርሽኝ በቃ ተይው ሲላት ስማ ካልብ በጣም ትልቅ ነገር ነው በነገራችን ላይ፣ ይህን ነገር ካላገኘሁህ እንደዚሁ በስልክ የምነግርህ ነገር አይደለም ስትለው በቃ እሺ እንደዛ ከሆነ እዛው እመጣለሁ ይላትና ስልኩን ይዘጋባታል ማለት ነው። ስልኩን ይዘጋባትና ብዙም ሳይቆይ እቤት ይመጣል ማለት ነው። እሷም በጣም ተጨንቃ ነበር ኤልሳ። ምክንያቱም የተጨነቀችበት ምክንያት ደግሞ እቤት መጥቶ አሁን እውነቱን ይናገርብኛል፣ አሁን ይጮሃል፣ ሁሉም ነገር ሰው ያቀብኛል እና እውነታውን ልንገረው ወይስ ምን ላድርግ እያለች እየተጨነቀች ነበር። ወደ አሁኑ ትንሽ ሳይቆይ ይመጣል። እናም ኤልሳ የተፈጠረውን ነገር ንገሪኝ፣ ምንም ነገር ሳትደብቂ ንገሪኝ፣ ምንድነው የተፈጠረው ነገር ብሎ ሲጮህባት እሷም እሺ ቁጭ በልና ድምጽህን ቀንሰህ እነግርሃለሁ፣ አትጮ ስትለው በቃ ቶሎ በይ ንገሪኝ፣ እማነግሪኝ ከሆነ ትችሽ ነው የሚሄደው ብሎ ሲጮህባት እሷም ባክህን ረጋ በል፣ ቀስ በል እኮ እያልኩ ነው ትለዋለች። እናም ቁጭ ካሉ በኋላ ኤልሳ የሆነ ድርጅት ልከፍት እንደሆነ ቢዝነስ ልከፍት እንደሆነ የልብስ መስፊያ ማሽን ወይም ልብስ እየሰፋች እንድታስረክብ አስባ ይህን ነገር ቢዝነስ ለመስራት እየተዘጋጀች እንደሆነ ትነግረዋለች ማለት ነው። እሱም በጣም ተናዶ እና ይህን ትልቅዬ ነገር ለመስራት አስባ ለኔ ሳታማክረኝ ለኔ ሳትነግረኝ እስከዚህ ድረስ እኔ ከሷ ወጥቻለሁ ማለት ነው። እኔ በሷ ቤት ምንም ነኝ ማለት ነው። ምንም አላስፈልጋትም ማለት ነው። ማማከር እንኳን እንደው ሌላው ቢቀር አታማክረኝም፣ በጣም አዝናለሁ ስላትኝ ለኤልሳ። እሷም ያው ከነገር ላይ ነገር መጨመር ስለሆነ አዎ አየህ አይደለ ኤልሳ ማለቴ ሉሊት ማለት እንደዚህ ናት፣ ክፉ ናት። አንተ ሁልጊዜ ስለማሰማኝ ነው እንጂ እኔ እኮ በዙሪያ ያለሁልክ ለምን እንደነው እኔን ማታየኝ? እሷ ለአንተ አትሆንም። ሁሉንም ነገር ለዳዊት ነው የምታማክረው። እኔ በራሴ ነኝ የሰማኋቸው ቁጭ ብለው ሲያወሩ። ለዳዊት ስታማክረው እኔ ራሴ ሰምቻታለሁ። ለምን ላንተ አላማከረችም ነበር? ስለዚህ አንተን አትፈልግህም እያለች ትሞላዋለች። እሱም በጣም ተናዶ ስለነበረ ሉሊት እያለ ይጣራል። እሷም ምን ሆኖ ደግሞ ምን ተፈጥሮ ነው ብላ ሉሊት ከላይ እየሮጠች ስትወርድ ምን አባሽ ሆነሽ ነው? ለምንድን ነው እንደዚህ አይነት ቢዝነስ አቅድሽ ለመስራት አስበሽ ለምንድነው ያልነገርሽኝ? እቅድሽን ሁሉ በነገራችን ላይ ኤልሳ ነግራኛለች። አንቺማ መናገር አትፈልጊም።
በጣም ነው ማዝነው። በቃ በዚህ ደረጃ እኔ ካንቺ ውስጥ ወጥቻለሁ ማለት ነው። የኔና ያንቺ ነገር አብቅቶለታል ማለት ነው። ሁሉን ነገር ለዳዊት ነው የምታማክሪው፣ ሁሉ ነገር ዳዊት ነው የምትይው ሲላትኝ፣ ካሌብ ተረጋጋ እንጂ ካሌብ እየተረጋጋ ባልሆነ ነገር እየወነጀልከኝ እኮ ነው። በፍጹም ባላደረኩን ነገር እየወነጀልከኝ ነው። እባክህን ተረጋጋ። ደግሞ ይሄ ነገር ገና ሀሳብ ላይ ነው፣ መሬት ላይ አልወረደም። በዛ ላይ ደግሞ እኔ እናንተ ጊዜ አላገኘንም ቁጭ ብለን የምንወያይበት። ዳዊት ካጠገቤ ስለሆነ ነው ሁሉንም ነገር የምነግረው። ለምንድነው አንተ ማትረጋጋው? ለምን ባልሆነ ነገር ትወነጅለኛለህ? እያለች ስትለው ወዲያውኑ ደግሞ ዳዊት ከውጭ ይመጣል ማለት ነው። ከዛም ዳዊት ከውጭ ሲመጣ እንዴ ምን ሆናችሁ ነው የምትጫጫሁት? ድምጻችሁ እኮ ውጭ ድረስ ይሰማል ብሎ ሲለው አንደኛው አንተ ነህ እንደዚህ የምንጫጫህበትና የምንጣላበት የምንጨቃጨቅበት ምክንያቱ አንተ ነህ። አንተ በህይወታችን ባትገባ ኖሮ ይህ ነገር አይፈጠርም ነበር። ባንተ ምክንያት ሉሊት ይኸውልህ ጠልታኛለች። ስላንተ ብቻ ነው የምታስበው። አንድም ነገር ሲፈጠሩ የሚሆነ ነገር ለማድረግ ስታስብ ላንተ ነው የምታማክረው፣ እኔን ግን አታማክረኝም። እናም ባንተ ምክንያት ይሄው ሉሊት ጠልታኛለች ሲለው ለዳዊት፣ ዳዊትም በእኔ ምክንያት አይደለም በራስህን ዝህላልነት ነው። አንተ አቀራረብህ፣ አነጋገርህ፣ ለሷ ያለህ አመለካከት የተለየ ነው። በራስህን ዝህላልነት እንጂ እኔ ምንም ነገር አላደረኩም። ጭራሽ ደግሞ ከቤት ድረስ መጥተህ ትጮሃለህ እንዴ ብሎ ሲለው አየሽ አይደለ ሉሊት፣ አየሽ አይደለ አሁንም እኔ ላይ ይጮህብኛል፣ ለምን ዝም አታስበዩም ሲላት እንደዛ ተናዶ ብቻ ካሌብ ይወጣል ማለት ነው። ከዛ ካሌብ ከወጣ በኋላ ዳዊት ምን ተፈጥሮ ነው የተፈጠረውን ነገር ንገረኝ ብሎ ሲላቸው ሉሊትም ያው ያቀድኩትን ወይም የቢዝነሱን ነገር ኤልሳ ለካሌብ ነግራው ነው ስትለው ምን ኤልሳ ምን አስበሽ ነው እንደዚህ አይነት ነገር የተናገርሽው? በዛ ላይ ደግሞ ምን አስፈለገ ለምን ነገርሽው ብሎ ሲላት እንደኔ ምን አውቃለሁ ዳዊትዬ አትቀየመኝ። እኔ እኮ ሁለታችሁ ቁጭ ብሎ ያወሩበት ነው መሰለኝ፣ እኔ ማውቀው ነገር የለም ትለዋለች። እሷ ግን አስባበትና አቀዳበት ነው የተናገረችው። ከዛም ኤልሳ ማለት ሉሊት ትታችሁ ከሄደች በኋላ ዳዊትና ኤልሳ አንድ ላይ ቁጭ ብለው ለምንድን ነው እንደዚህ ያደረግሽው? ለምን ተናገርሽ? ምን አስበሽ ነው? እኔ ሳቅሽ ጥሩና መልካም ልጅ ነበርሽ። ለምንድን ነው በእህቶችሽ መካከል እንደዚህ አይነት ነገር የምትፈጥሪው? ለምን አንድ ላይ ሆናችሁ ተፈቅራችሁ አትኖሩም ሲላት እኔ እኮ እህቶችን በጣም ነው ማለቴ እንደ እህቶች ነው የምወዳቸው። ነገር ግን ያው እኔ ይሄን ነገር አላወቅኩም ነበረ። ቁጭ ብሎ ያወሩበት ነበር የመሰለኝ። እኔ እንዳልነገረችው በምን አውቃለሁኝ? ወንድሜ አትቀየምብኝ። በዛ ላይ ደግሞ በስህተት የተፈጠረ ነገር ነው። እናም እባክህን ይቅርታ አድርግልኝ ስትለው በቃ እሺ ለአሁኑ ይቅርታ አድርጌልሻለሁ ብሎ ወደ ክላሱ ልረፍ ብሎ ትቷት ይገባል ማለት ነው። ነገሩ በጣም ከባድ ነው ማለት ነው ቤተሰብ። ኤልሳ ያው እንደለመደችው ዝም ብላ ወደዛ ወደዚህ ያደረገች ነው ያለችው። መስቀልቅላቸው ወጥቷል። ዳዊትም እንግዲህ ወይዘሮ አልማዝን አግቶ የሚፈልገውን ያክል በቀል እየተበቀላት ነው ማለት ነው ውዶችዬ። እኔ እዚህ ላይ ያበቃለሁ። አመሰግናለሁ።